ቪዲዮ አብርታ ሪቾ ላይ ዝታባት አንቺን በአካል ነው የምፈልግሽ ብላ ነው የወረደችው። ገብቶሻል? አዎ ቆይ በግልጽ ማስረጃ ተንተሻል አይደለም እዛ እኔ ሀቢብቲ ከምሾረምጥ ልንገርሽ አብዬ ገላዬን እኔ ከሽማግሌ ጋር ከምተኛ ላቤ ጠብ አድርጌ ብሰራ ደስ ይለኛል። በላቤ የማገኘው ብር ያስደስተኛል። ተቀጥሬ መስራት ይሻላል ከ35 ጋር ከመጋር ባሎቼ ስትል ሰምተሻል። ቀድም መጀመሪያ ምን ብዬሻል? ባሎቿ ብዙ ነው የትኛው በምን እንደሆነ በምን አውቃለሁ ብያታለሁ። ባሎቼ ስትል በአንደበቷ ሰምተሻል አይደል? እሷ ብቻ እሱ አንቺ ብቻ ሳትሆኚ እንደነገርኩሽ ወደ 9 ወይ 7 የሚሆኑ ሰዎች ከቤሩት ልከውልኛል። ቮይስ፣ ቪዲዮ፣ የተለያየ ነገር ልከውልኛል። እኔ ግን ደፍረው የላኩልኝ ታማኝነቴን ስለሚያውቁ በፍጹም የሰው ሕይወት አደጋ ላይ የምጥል ሰው እንዳልሆንኩ ስለሚያውቁ በፍጹም አሁን ደግሞ የደለታችሁት 2 ሰዎች ልንገራችሁ። እኔ በፍጹም የሰውን ቮይስ ያለ ፈቃዱ የማወጣ ሰው አይደለሁም። እኔም ከሀገር ውጭ ስለሆንኩ ነው ያወጣሁት። በጣም እኔ የሰውን ህይወት አደጋ ላይ የምጥል ሰው አይደለሁም። ብከፍተው እዚህ ጋር ቮይሱን እናንተ ህይወታችሁ አደጋ ላይ እንደሚወድቅ አውቃለሁ። እንደዚህ የማደርግ ሰው አይደለሁም። ህሊና ያለኝ ሰው ነኝ በፍጹም። እሷም ሱሱ ራሴን አጠፋለሁ ስላለች እንዴት እውነታ ይዤ ህሊናዬ እያወቀ እንዴት ዝም እላለሁ ብላ ነው። ሌላ ሀገር ስለሆነች አሁን እሷ ቤሩት ውስጥ አይደለችም ያለችበትን ሀገር ግን እንዳታሳወቅ እኔ ነግሬያታለሁ። ቢኮዝ እሷ ያለችበት ሀገር የሆነ ሰው ብታቅ በሰው ልታጠቃት እንዳትችል ያለችበትን ሀገር ያለው የምሰራበት ድረስ ተጠንቅቃ ስልኬ ሳይኖራት አስበሻል። ስልኬ ሳይኖራት እኮ አልኩሽ አቡ የምሰራበት ድረስ ፑል ቤት እስከመሆን የት አካባቢ እስከመሆን ድረስ አጣርታለች። እንግዲህ ምንድነው የእሷ ሚስጥሮች ሁሉ ነገር እኔ ጋር ስላለ አይምሮ ውስጥ ስላለ እሷ የሆነ ነገር ካላስደረግኩም ብዙ ነገር ይወጣል ብላ ስለፈራቸው ገባሽ። ግን ኢትዮጵያ ከሄድሽ በኋላ የራቁት ቪዲዮሽን አልፖስተችም። ስለዚህ በቃ ባሏ ይኸውልሽ የዛን ጊዜ እኔ ነው የምትፈልገው አስደልታዋለች። ይኸውልሽ የዛን ጊዜ ባሏ ያኛው ባሏ ይሄኛው አህመድ ባሏ ሳይሆን ያኛው ሶሪያዊው ያንቺን ራቁት ቪዲዮ ነው የምፖስትብሽ የእሷን ካልደለትሽላት ስላላት ስላስፈራራት የዛኔ ስልኳን ከእጇ ተቀብሎ እሱ ደልቶት ሊሆን ይችላል እንጂ ራቁት ቪዲዮሽ እስካሁን ቢኖራት እንዴት አንቺ ኢትዮጵያ ሆነሽ እንደዛ ስትሰዳደቡ በቮይስ እንዴት አትፖስተውም ነበረ? እኔም አሁን ያሰብኩት ምን እንደሆነ ታውቂያለሽ? እሱ ብሎ ነበር አስደልቻታለሁ ምን ነገር አትፍሪ ብሎ ነበር፣ ግን አላመንኩትም። እኔ በዛ ሰጠላይን ማላማ ብዬ እንዴት ነው በዚህ ጋር ቡጤ በዚህ ጋር ምን እየቀመስኩ በምን ልመን እናቴ በምን ልመን ታሰር የምትሉ በምንድን ነው የምትታሰረው? አታውቁም እንዴ? አንድ ሰው እጇ ረዥም ነው እሷ የምትታሰር ሲታ እጇ ረዥም አይደለም። ምን መሰለሽ በፊት ለፊት ወንጀል የሚሰራ ሰው ያሰራው ሰዎች ላይ እንደገና ደግሞ ቦዲጋርዶቿን ልካ ስታስደበደብ የምታስደበደባቸው ኢትዮጵያኖች ወረቀት የለሽ ህገወጥ ሰው ሆነሽ ሀገሪቷ ላይ ህገወጥ ሆነ እየኖርሽ እንዴት ነው ቤቴ ጎረምሳ መጥቶ ደበደበኝ ብለሽ ሄደሽ የምትከሽው? እሷ እኮ ወረቀት ያለውን ሰው እንኳን ለምታስደበድበው ወረቀት የሌላቸውን አንደኛ የምታስደበድባቸው የምትቀጥራቸውን መጠጥ ቤቷም ለወንድ የምትሸጣቸውም ወረቀት የሌላቸውን መርጣ ነው። ወረቀት ያለውማ ህጋዊ ነው፣ መብቱን ያውቃል። ወረቀት ያላቸውን ሰዎች ደግሞ መተት ነው የምታሰራባቸው። አሁን ሱሱ ህጋዊ ናት፣ ወረቀት አላት። ሱሱ ላይ መተት ነው ያሰራችው። መተት የምታሰራው ደግሞ ማንም ሰው ቤሩት ላይ እሷን በቢዝነስ መብለጥ ስለሌለበት፣ እሷን በሀብት መብለጥ ስለሌለበት እሷን እበልጣለሁ ያለ ይኮረከማል በመተት። አሁን ውስጥ ገባችኋል? እንደዚህ አይነትን ሰው ወንጀል ሲሰራ እጅ ከፍንጅ ካላያያችሁት እንዴት ነው ልታሳስቡት የምትችሉት? እኔ ይሄ ሁሉ ሰው እሷን መፍራቱ በጣም ነው የተደነቅኩት። ትናንትና ሪችን ምንድን ነው የሚያስፈራሽ? ቤትሽ ድረስ ጎረምሳ ስትይ ጎረምሳውን ቀርተሻናት እያልኳት ነበረ። እና የምታደርገውን አታውቂም አብዬ። አንቺ እዚህ ጋር አውረተሻት ማለት ነው የላካት ሄዳ እሷ የላከችው ሰው እሷ ፊት ለፊት አምተሽ ብትጠይቂው ይክዳል። እሷ አላለችኝም ነው የሚለው። የምሬ ነው ልጅ መጥቶ የደበደበሽ ሰው ማለት ነው። ያዘበን ነገር አለ። ራቁት ቪዲዮ ወይ ባለትዳር ይሆናል ያ ወንድ እሷ ጋር የሚሰራው ጋር ልጆችህን ታጣለህ ትዳርን ታጣለህ ሲባል ያ ወንድ ከሚባል ያዘዘችውን ያደርጋል። በጣም ብዙ ሰው ይፈራታል። እጇ ረዥም ነው ብዬ መብርሃንን እጇ ረዥም ነው በጣም። ወደ ሁለተኛውን ቦይስ አሁን ልክፈትልሽ። ስድብ ነው ግን አዳምጩ፣ ሁሉ ነገር እንድታውቂ ማለት ነው። ደግሞ አሰራልኩሽ እንዴ ተሳስቼ ነው። ወደ ስንት ሚሊዮን ሰው አይሆንም እንደ አንቺ ቤሩት ላይ ሰው መች ሳትነካኪ ሳተኛ አብረሹ ያለፍሹ ሰው አለ እንዴ? እኔ እኮ ያስወጣውሽ እኮ ከኔ ጋር ሰራተኛ ሆነሽ እኮ ይሄም በዷት ይሄም ማረኳት ይሄም ስለሰለቸሽኝ እኮ ነው።
እንዴ? ቆሻሻ ስለሆንሽ እኮ ነው። ቆሻሻ ላጽዳ ብዬ እኮ ነው ከቤት የሰራተኝነት ያባረርኩሽ። እንዴ አንቺ ነሽ እኮ የራስሽ ስራ እኮ እኔ ላይ እንዳለ እኮ የምታወሩ የራስሽ። ምነው አፈርሽ እንዴ ለልጅቷ ስለላኩኝ? እንዴት ዋቆ ማንነት ሻራሜ እንደሆንሽ የሰውን ባል እንደምትነጥቂ ያልቀረሽ ሰው አለ እንዴ? ያልቀረሽ ሰው አለ? እስኪ ነይ ቀይረሽ ፓስፖርት ብቻ ነይ አሳይሻለሁ። በዛን ሰዓት በህገ ወጥ ደግሞ ብትገቢ እኔ ነኝ የማሳይሽ። አኪድ በህገ ወጥ ነው የምትገቢው። ግቢ እና ደግሞ በመጣሽበት ጥያራ ነው ማስለከሽ። እኔ የድሮ ገነት ብዬ ምተው አይደለሁም። ታውቂኛለሽ፣ ደግሞ ጠንቀቀሽን ደግሞ ታውቂኛለሽ። ልብ አባሽ ይፍረስና ደግሞ ልብስ ትሰጭኛለሽ ቲክቶክ ላይ ያልተነቃብኝም ብለሽ ነው አንቺ እባብነትሽ አንቺ መርዝ። አንቺማ የሆነ ከርኩስ ሴጣን ውስጥ ነው የተወለድሽው እንጂ ከኦሮሞ ብሔረሰብ ኦሮሞ እኮ የሰውን ባል አይነጥቅም። የሆነ ሰፉ የሚባል ነገር አለ፣ የሆነ እንትን ነገር ያውቃሉ ኦሮሞ። አንቺ ደግሞ ኦሮሞ አይደለሽም። ከየት እንደተደቀልሽ እናትሽ የት እንደደቀለችሽ ከማን እንግዲህ ወይ የቀሪ በለኝ ቅዱስ ገብርኤል እኔ እንጃ። አንቺ አሳዳጊ በደለሽ በቃ ወንዲሁም በቃ እቃ ይኖሮ በቃ እቃ ላይ ነው በቃ ጥብቅ የምትይው እንዴ። ይሄ ከፍት ላይ የሚጣበቀው ስልሜ የለም። አንቺ እኮ ስልሜ ነሽ ወንዶቹ ላይ ርካሻም ርካሽ አታፍሪም? እኔ ለነገሩ ለአንቺ እኔ ቦታ ሰጥቼ ማለት ነው የምናደር ሴት አይደለሁም። ታውቂኛለሽ፣ በተግባር እንደማሳይ ጠንቅቀሽኝ ታውቂኛለሽ። አሁን ለፍልፊ እንደፈለግሽ ግን ለቀቅ። ኦኬ ለቀቅ፣ ከባሌ ላይ ወረድ በይ። አንቺ እኮ ይህን ድምፅሽን እኮ በሚዲያ ሁሉ መልቀቅ እችላለሁ። አንቺ አሰዳቢ። ስንት ሰው ነው ባሌን እንዲያረገችው ስንት ነገር እኮ ነው። አንቺ ጉድሽ ጉድ ነው እንዴ አንቺ ቆሻሻ ኪስ። እኔ መች ቦታ ሰጥሽና ነው ሲጀመር? ደረጃዬም አይደለሽም። ደረጃና ድርጅት የሚባል ነገር አለ። ይለያል እኮ ይለያያል። ስለዚህ አፍም መካፈትም የለብኝም። በተግባር ነው እንጂ አንድን ነገር ማድረግ። ኦኬ የወሰኽ መቶስኪኔ ተሜ ዝቤሌ እኔ ስራ ላጦሚ አንቺን ቢስኩ ሰማሽ አይደለ አብዬ? ያለውን ነገር ሰምተሻል። ከዛን የኔን ያልኳትን ላሰማሽ እኮ ያንቺን ፌር እንዲሆን ያንቺንም አሰሚን። አንቺ ምን ብትይ እኔ ስራ ላጦሚ አንቺን ቢስኩ ጭብ የማዳመጠው የ300 ምናምን ማለት ነው። የኔናት ምን ቀፎ ጭቅላትሽና ይሄ ጎርቶ ጭቅላትሽና ምላሳም ማለት ነው። ድምፅሽን መስማት አልፈልግም። ገባሻ? እንዲህ አይነት ያየ ሳርሰማው ነገር ሲሆን ባለጌ አይደለም ማለት ያንቺ ምላስ በጣም ነው የሚያስጠላው። ተንኮልና ብልግና ደግሞ ከፈለግሽ ታውቂኛለሽ። ትጣርገሽ በዚህ አርፈሽ ተቀመጪ ከላይ ላይ ያልኩሽ ሴትዮ። እዛ በቀጠናሽ ቅዴታ ማረግች እዛ ከሹገር ዳዲዎች ጋር ዘፍጭ ምናለቂ ደረጃ ቢስኔ ጋር ስደማ ወጣቶች ስለሚሄዱ እኮ ነው የምትቀኝ እንጂ ሹገር ዳዲ ለምደሽ ማንም ሴቶች ለምደሽ ለዛ እኔ ባለጋር ምን ደሽ ሰማም። አርፈሽ ተቀመጪ፣ አትጨቃጭቂ። እዛው ይኸው መጨረሻ ልኬ የብሎክ ያደረኳት ይኸው ማስረጃ። ወአለይኩም ሰላም። ሰማሽ ልኬላት። በቃ እኔ ብዙ ከተናገርኩኝ ያ ቪዲዮ ስላለ ብዬ ስለፈራው እቺን ተናገርኩኝ። እስካሁን ይኸው ይሄ ቦይስ ቢያንስ ለስንት እዚህ ሳልመጣ በፊት ነው ኢትዮጵያ ነው። እዚህ ራሱ 7 ወር ምናምን ገባሻ ኢትዮጵያ ያለው። ኦኬ እሺ። ከዛ በዚህ ዘጋችሁ። አንቺም ወደ ቤሩት አልተመለስሽም? አልተመለስኩም። ለምን ከተመለስኩ አለም እዛ ያለው እያፈላለገችኝ እያለ ፑል ቤቴ ድረስ ጎረምሳ የላከች ሴትዮ እንዴት ነው አንቺ ቤሩት ሄዱ? ኢትዮጵያ የምትሰሪበት ፑል ቤት ድረስ ጎረምሳ ልካ ግን አገኙሽ አንቺ? ወንዱም በፎቶ ነው ያወቁሽ? በፎቶ ነው ያወቁት። ፎቶዬን ይዞ መጥቶ እንዳጋጣሚ እኔ አልነበርኩም። ማነበረች የሰውየው ልጅ ነበረች፣ ሚጣ ትባላለች። ከዛ ሰዓት ሌላ ሴት ነው እዚህ ሰፈር ፑል ቤት ሌላ አለ ወይ ብሎ ሲጠይቋት 3 4 አለ ፑል ቤት እና እቺ ልጅ የምሰራበት የት ነው? ምን ነው ፈልጋት ነው ወይ ብሎ ሲጠይቃት የሆነ ፎቶ ነበረኝ የቁም ፎቶና ሳሳያ እዚህ ሰፈር እቺ ልጅ የምሰራለች የዘመን ልጅ ናት ምናምን ነገር ፈልጊያት ነው ላገኛ ሰርፕራይዝ ላረጋት ነው ምናምን
ይላል አብዬ። ከዛም በኋላ እስቲ ፎቶዋን አሳይ ስር ስታሳይ እኔን ነው እኔ እንግዲህ የመጣሁት በቅርብ ከውጪ ነው። በባላንስ ጉዳይ ከቤተሰብ ተጣልቼ ያለውን ነገር ምናምን ያውቃሉ። ተደባብሬ በቃ ስራዬን እየሰራው ነው። ወደዚህ ለመምጣት ህይወቴን እያሻሻልኩ ገባሽ? አሁን ስለ ቤተሰብ እዚህ ማውራት አልፈልግም። የራስ የሆነ ነገር አለ። ከዛ በቃ ደብሮኝ አንገቴን ደፍቼ ሰርቼ መለወጥ ስላለብኝ እዚህ መምጣት ስላለብኝ አላማ አድርጌ እየሰራው ነው ተቀጥሬ። ከዛ ቆይ እስቲ ልጠይቅ ልጅኛው ፑል ቤት የሆነች ጓደኛ ያለች ብላ ወደ ቤት ትገባለች እና ደወለችልኝ። ሀና የሆነ ልጅ እኮ እንደዚህ ፎቶሽን አሳይቶ ጠየቀኝ። ምን አይነት ልጅ ነው ስትል ረዘም ያለ እንደዚህ ነው። አይ እዚህ እንደምሰራ እንዳትነግሪው የለችም ያሉ። ከዛም በኋላ መሸፋፋን ጀመርኩኝ፣ ማክስ ማድረግ ጀመርኩኝ። እኔ መሰለኝ በቃ ቤተሰቦቼ በጣም ተጣልተን ተቆራርጠን ስለነበረ ወይ ለሽምግልና ምናምን ነገር በቃ እኔ በጭራሽ እሷም እንደሆነች አላወኩ። ያወኩት ከጊዜ በኋላ ይሄን ሪከርድ ስልክልኝ እሷ መሆኗን ሰብ የባሰ ያንን ቦታ ትቼ ጠፋሁ። ለምን እዛ ጋር ፑል ቤት እንደምትሰሪ ደርሼበታለሁ። ፑል ቤት ግን የት አካባቢ እንደሆነ አካባቢ እየፈለኩ ነው። ቤቱን አላወቀችም። እስከ ቀበሌ ድረስ አውቀዋለች። እስከ 09 መሆን ድረስ አውቀዋለች። ይሄንን መድኃኔዓለም ይወቀው። እማወራት በዛን ሰዓት እርግጠኛ ነኝ ቤት የምትባል አለች። እሷ ጋር ነበረች። ያን ጊዜም ቤት የምትባል ጓደኛ ነበረች። እማወራት እንግዲህ እሷንም አሁን እዚህ ጋር ነገር ቢሆን ነገ ታሰጣታለች። መድኃኔዓለም ይጠብቅሽ። እንግዲህ እቴ አሉ ልጆች ያሉ ከይትም አትጥሪ በእናትሽ። ቤት ሆነሽ ላይ እንዳትመጣንቺ ቤት ውስጥ ልጆች ታውሪ ነበረ እንደሚመስለኝ እሷ አስፈራርታቸው እኔ ያለሁበትን ቦታ ጓደኞቼ ስለሆነ አስጠይቃ ሊሆን ይችላል። እኔ ደግሞ ነግሬያቸዋለሁ። ጓደኞቼ ነገር ስለሚያወሩ ነግሬያቸው ነበር። ከዛም በኋላ መፍራት ጀመርኩኝ። አብዬ እንዴ በገዛ ሀገሬ ላይም ከሸሻበት ልገደል? ሶሪ ማማ በገዛ ሀገሬ ላይ ከዛ አምልጬ መጥቼ የሷ ሀገር ላይ ይቅርታ ከሴትዮ ጋር ነው ሻብዬ ልገደል አልኩኝ። ከዛም በኋላ ፑል ቤት አቆምኩኝ። ወደ ፋሚሊ ጋር ወደ አክስቴ ጋር ተመለስኩ። አክስቴ ጋር ተመለስኩኝ። ገባሽ? አክስቴ ጋር ሄድኩኝ። እሷ ጋር 1-2 ወር ተቀመጥኩኝ። ከዛም በኋላ ወደዚህ ሀገር መጣ ወዳለውበት ቦታ። ከዛም በቃ አዲስ ህይወት መኖር ጀመርኩኝ። የት እንዳለው ማንም ሰው አያውቅም። በቤት መኖሬን ብቻ ያውቃሉ። የት ሀገር እንዳለው ማንም ሰው አያውቅም። በሰላም ግን መኖሬን ያውቃሉ። ይሄ ሁሉ ነገር ፋይል ዘግቼ ትላንትና ግን ሳይ አላስቻለኝም። አብዬ ማታ እስከ 6 ሙሉ ሱሱ ማለት ነው ስልኳን ፈልጌ ያስመጥቼ አሳይሻለሁ። አስመጥቼ እየላኩኝ እያለቀስኩኝ ነበር እስከ ማታ ድረስ እስከምጨርሱ 4 ሰዓት ድረስ በቃ አልተኛውም። በቃ ምንም ነገር ማለት ነው እስከ እርቁ ድረስስ ማለት ነው። ጋሪቹ ጋር ያለው ነገር ከዛሬ ለሱሱ ነግረሻት አታውቂም? መድኃኒት እሷ አንቺ እናትሽን እንዳገናኝሻል ነው አይደለም ማለት ነው? አልነገርኳትም። ይሄው እመብርሃንን ሱሱ ከወጣሽ በኋላ ከቤሩት አልነገርኳትም። ኢትዮጵያ 7 ወር ነው የኖርሽው? ስንት ወር ነው የኖርሽው ኢትዮጵያ? 7 ወር እንደዚህ ኖር ያለው ነው። ከኢትዮጵያ ከወጣሽ ነው አሁን 7 ወር። ኢትዮጵያም 7 ወር አንድ ላይ አመት ከ4 ወር ሆኖሻል ከቤሩት ከወጣሽ? አዎ ኦኬ። ስለዚህ የዛን ጊዜ አንቺ ሱሱን አትሊስት ከኢትዮጵያ ከወጣሽ በኋላ ኢትዮጵያ ውስጥም ያው ሰው እየላከች በገንዘብ ማይደረገው ነገር የለም። ታጠቃኛለች ብለሽ ስለፈራሽ ተደብቀሽ ነበር የምትኖሪ። ግን ከኢትዮጵያ ከወጣሽ በኋላ የት ሀገር እንደምትኖሪ ካላወቀች ያው ጠንቋዩ ካልነገራት በስተቀር የት ሀገር እንደምትኖሪ ማወቅ አትችልም። እንኳን እኔም አላውቅም ማንም አያውቅም። ለምን ለሱሱ አልነገርሻትም? 7 ወር ሙሉ ያለ ይመስላል ለሱሱ ያው ህሊናሽ ይጸጽትሻል እርግጠኛ ነኝ። ስለዚህ ለምን አሁን ላወራ አልናገር አልፈለኩም ነበር። ግን እዚህ ጋር የሱሱ ነፍስ በእኔ እጅ ላይ ነው ያለው። የእሷ እውነታ እኔ ጋር አለ። ስለዚህ ሱሱ የሆነ ነገር ሆና ከምጸጸት የባሰ ያለ ነገር አይምሮዬ ከሚገባ የፈለገው ነገር ይምጣ። ቪዲዮም ኖሮ ከፖሰተችው ይፖሰት። መቼስ የቲክቶክ ወሬ ከ1 ሳምንት ነው 2 ሳምንት አይበልጥም። የተፈጠረው ነገር ይፈጠር ብዬ ነው አንቺ ጋር ለመምጣት የወሰንኩት።
የሆነው ነገር አሁንም አልኩሽ እኔ ሱሱ መትቀጣኝም ነገር ካለ ትቅጣኝ፣ ይቅርታ መጠየቅም ካለብኝ በፈለገችው ነገር ይቅርታ ጠይቃታለሁ። እኔ በተያዝኩን ነገር ተይዤ ነው። ገባሻ? ግን እዚህ ጋር እኔ አሁን ሱሱንም የምነግራት ነገር አንድ ነገር አለኝ። ወዳጅና ጠላቷን አታውቅም። ሱሱ ወዳጅና ጠላቷን አታውቅም። የራሷ የምትቀርባት ሰው ነው። ይኸውልሽ ሀቢባ እመብርሃንን አሁን ለምሳሌ ገነት እኔንም ተናዳብኛለች እውነቱን ስላወጣ። አሁን እኔን ፎቶዬን ስክሪንሻት አድርጋ እዚህ ጋር ወስዳ ለጠንቋዩ እኔን ልታስመጥጥብኝ አትችልም? በፎቶ ይቻላል። በፎቶ ባለሽ ቢዝነሶች ላይ ባለ በተለያዩ ነገር የለኝም። ግን ያው እንድታመም እንድሞት እንዳታረግ ቢፎ ሀለት ባይ ማማ ያላ ኦኬጅ አንድ ደቂቃ መጣ። እሺ ሂጂ። ወይኔ ሱሱን ጥሯት። ቆይ ቮይስ አደርግላታለሁ። ግን አካውንት ምን ዋርኒንግ ሰጥቷታል ትናንትና። እኔ አሁን ከተሰራብኝ ምን ሆናለሁ ጋይስ? እምነትሽ ካለ ያው እኔ ቲክቶክ እንዲያስጠላኝ ልታረግ ነው የምችለው። ሌላ ቲክቶክ ነው ያለኝ፣ ሌላ ምን አለኝና ምናልባት ፎቶዬን ስክሪንሻት አድርጋ ወስዳ አሰርታብኝ ቲክቶክ እንዲያስጠላኝ ከተሰራበት ውስጥ አሁን ፈጣሪ ንጹህ ስለሆነ ነው ሱሱ እስካሁን የቆየችው አልኩሽ እኮ። እምነት አላት ሱሱ እምነት አላት ውስጧ ንጹህ ስለሆነ ክፋት ስላሌለው እንደዛ አይነት ቦታ ሰላም አትገኝ የምታምንበት። ቆይ ፍሊተር ላርግ ማሪ ድንገት እንኳን አሁን ፍርሻት አድርጋ ከወሰደች ፍሊተሩ ላይ ያለችዋ ሴትዮ ጋር እንደ በቃ አሁን እቺ ሴትዮ ላይ ነው የሚሆነው። ገባሽ? ኤአይ ነው ሴትዮ ላይ ነው የሚሆነው። አቤት እንጂ እና ፈጣሪን የጠበቃት ሱሱ እመብርሃንን ነው የምልሽ። እኔ የሚያልኳት ትላንትና ምንድን ነው ቦይስ ልኬላ ስልኳን አስመጥቼ ነው እኔ በዛ ሌሊት እንቅልፌን አጥቼ ተጠንቀቂን ያልኳት። ይቅርታ አድርጊልኝ፣ ከዚህ ሴትዮ ራቂ፣ ምትበየው የምጠጪውን ራቂ፣ እንደዚህ ያለ ስላልነገርኩሽ ይቅርታ ነው ያልኳት። ባይዘዌ ይኸውልሽ አንድ ነገር ልንገርሽ፣ መተት የሚያምንበት ሰው ላይ ብቻ ነው። ካላመንሽበት አይሰራም። ብታምንበት ኖሮ እኮ ሱሱ ተጎጂ ነበረች፣ ቆይታ ነበር የምጠፋው አልኩሽ። ስለማታምንበት ነው። ስለዚህ አሁን ጠጥተዋለች ማለት ነው። ታዲያ ብታምንበት ይሰራበት ነበር ካልሽ፣ አንቺ መድኃኒቱን ጨምሬው ደፍቼዋለሁ፣ ፈራውና ካሜራውን ደፍቼዋለሁ ካልሽ፣ ካልጠጣችሁ ሳትጠጣው እንዴት ይሰራባታል? አዎ ሳትጠጣውም ይኸውልሽ ብትጠጣውም ራሱ ካላመነችበት ምንም አረጋት ኖ ከአንቺ በፊት በሌላ መንገድ አሰርታባት ከሆነ ብለሽ ነው። በገበያው ቀስቅቶ ከሆነ ሌላ ነገራቶች ካሉ ሱሱ ጋር ካለ እኔ ጋር ያለውን ነገር ደግሞ ይሄ ነው። ገባሻ? ከሆነ እሷ ናት፣ ሌላ ሰው ጠላት የላትም። ለዚህ ትክክለኛው ማስረጃ ደግሞ እኔ የእናቴ ቁጥር ሰጥቼሻለሁ፣ አብረን እንደውልላታለን። ሪከርድ ላይ ታረጊያለሽ። አሁንማ እናትሽ ይተኛሉ እኮ አሁን የኔ ስልክ መስመር ነው። ቅድም ስፒከር አድርጌ እናትሽ ጋር ስደውል ያለኝ ሊሚትድ ክሬዲትሽ ሊሚት ብሏል ብሎኝ በሌላ በካርድ እህቴ እንድትደውል አድርጌ ደውላ እናትሽን ኦንላይን ግቡ ብላቸው ላትም ይሆናል። ለዛ ሩቅ ያለችው ገጠር ውስጥ ነው፣ ካርድ ስላሌላት ይሆናል ያልገባችሁ ብዬ አስባለሁ እኮ። ቀጥታ ደውላለሁኝ ወይ ነገ ቀን ላይ። አሁን በዚህ ሰዓት እናትሽ አይተኙም። ቀጥታ ብደውል በዚህ ሰዓት ስለሚተኙ ነገ እናትሽ ጋር ቀጥታ እኔ የምፈራው ገነት ቀድማ እንደውላ ለእናትሽ እንዳይናገሩ በሆነ ነገር ቢሆን አሳልፋ አሰጠኝ ብትላትም እንደውም እኔ ካናገርኳት እኔ እኛ ልጇ ገባሻ መጨረሻ ላይ ተጣልተ እንዲያርጋኛለች ስትል እናቴ ምናለች ላስተብትብባት አለችኝ ስትለኝ ኧረ እኔ ለዛ ነገር አውድድም አልኳት። አብዬ ለምን በልጅነቴ ነው የወጣው 8 ዓመት ውጪ ገባሻ እኔ ልጄ እንደወለድኳት በ17 ዓመቴ ወጣው ቤሩት ላይ ነው ሁሉ ነገር ያየሁትም የጨረስኩትም ስትለኝ ኧረ እኔ ለዛ ነገር አላውቅም አልኳት። እኔ ቤሩት መጥቼ ነው እንደዛ ነገራቶችን የሰማው ልጅ እያለሁ አልሰማው ምን ኢትዮጵያ ላይ እንደዛ ነገራቶች ሰምቼም አይቼም አላውቅም ገባሻ ስትለኝ ተይ አልኳት። እናትሽ ከአንቺ ከልጃቸው እሷ ባዳዋ በልጣባቸው ሀሳባቸው እንደማይቀይሩ እርግጠኛ ስለሆንሽ ነገ ለእናትሽ ትደውይላቸውና ያደረጉትን እኔ እዚህ ጋር ሱሱ እውነት እንዲወጣና ሱሱ ህይወቷ እንዲተርፍ ነው የምፈልገው ገባሻ? ህይወቷ እንዲተርፍና ከዚህ ሴትዮ እንድትጠነቀቅ ነው የምፈልገው። ገነት ፈጣሪ መስገር በቃ ሆነላት እኮ የምትፈልገው ተሳካላት። ከፈተሽ ማኔር ቤትም ከዛ ከዊግ የሚቀጣጠለው ዊግ ቤት ወደ ማኔር ቤት ተቀይራለች። የተሻለ መጠጥ ቤቷስ እንዴት ሆነ? አሁን አላውቅም። እኔ አልኩሽ አሁን ያለኝ ቲክቶክ ላይ ያው ፀጉር ቤት ከፍት ነው። እኔ እንደውም የመሰለኝ የሱሱን አዘውክታ የሱሱን በቃ አዙራባት እሷ ከፈተች እንደ ያልኩኝ
የሱሱ እንዳለ ሆኖ እሷ በሱሱ በጣም ስለምትቀና ያው መጠጥ ቤቷን ዘጋችና ነው ከፈተች የተባለው ሂውማን ሄር ቤት። እንጃ አሁን ላይ ይሄን ነገር አላውቅም ብዬ አልዋሽሽም። እኔ ቲክቶክ ላይ ያየሁት ሂውማን ሄር ቤት መክፈቷ ገነት ተብሏ በቅርብ ነው ያየሁት። ኢትዮጵያ ያለው ነገር ባላንስ ነገር ታውቂያለሽ፣ ዳታ ምናምን ማን ያውቅሻል? ለምሳሌ አንቺ የእውነት ቤሩት ትኖሪ እንደነበረ ገነት እንደነበረ ለምሳሌ ታዋቂ ሰው ማን ያውቅሻል? ከሱሱ ውጭ ለምሳሌ እነሱ ሪታ ታውቅሻለች? ጓደኞቿ ያውቁኛሉ። የሱሱ ጓደኞቿ ታውቅሻለች? ሪች ብዙ አይደለም ግን ሪች ታውቀኛለች፣ ግን ብዙ አይደለም። ሪች የምታውቀኝ ጭፈራ ቤት ነው እኮ ጭፈራ ቤት ነው የምታውቅሽ። እንትና ጋር አትመጣም ለእንዴ? ሪች ገነት ጋር አትመጣም ልጠጣ? የዛኔ ጓደኛ አልነበሩም የተዋወቁት? እንደዚያ ሪች ደስ የሚልሽ ነገር ዲስኮ ትሄዳለች ረቡላ ቤት። ከዛ ቀጥ ብላ ከባሏ ጋር ተያይዘ ስራው ሲጨርሱ ወደ ቤቷ ነው። ዳውላ መጠጥ ቤት የባለቤቱ ስም ነው። ሪቾ ባሏ እዛ ይሰራል፣ እሷም አንዳንዴ ትዘፍናለች። ሲጨርሱ ከባሏ ጋር ተያይዘ ላጥ ነው አይደለም፣ ዲኮርድ ነው የሚሰራው ከዲጄ የሱሱ ባል ነው። እሱ ደግሞ እንደዚህ የአረቦቹን እንትን ነው የሚጫወተው። አንድ ቤት ነው የሚሰሩት የሱሱ ባል ዲጄ የማኪቦርድ አንድ ቤት አንድ ቤት ነው። ከዛ ይጨርሳሉ። እናቴን ባልና ሚስቶች ተያይዘው ሁለቱ ላጥ ነው የሚሉት። ዳውራ ላይ አግኝቻት አላውቅም። ሪቾን ከሚገርምሽ ነገር አንድ ቀን ተሳስቼ ዳውራ ላይ በቀን እንኳን አይቻት አላውቅም። ዳውራ ምንድን ነው? የሰፈር ስም ነው። ዳውራ ማለት መጠጥ ቤት ያለበት አካባቢ፣ ብዙ አበሾች ያሉበት ቤት። ኢትዮጵያ እንደ ቺቺኒያ እንደሚባለው ማለት ነው። ዳውራና ቺቺኒያ ይመሳሰላል። እንደዛ ሰፈር አካባቢ ነው። ሱሱ ልጥራትና አሁን አንቺ ይቅርታ ጠይቂያት ሱሱን ያንን ስላረግሽባት። እሺ ችግር የለው። እኔ የፈለገችውን እቀጣለሁ ብዬሻለሁ። እኔ ይቅርታ ብቻ እንድታረግልኝ ነው የምፈልገው። የምትጠይቀኝም ጥያቄ ትጠይቅልኝ፣ እውነቷንም ደግሞ አመጣለሁ ብያለሁ። እናቴ ስለተኛች ነው ያለውን ነገር ነግሬሻለሁ። የምትለኝ ሁሉ ለማድረግ ዝግጁ ነኝ። ጥፋተኛ ነኝ አውቃለሁ። እኔም ደግሞ የራሴ ነገር ስለያዘኝ ነው። አብዬ ብታዬ እንዴት ነሽ ማሬ? እሺ ቮይስ ታርግላትና ትናንትና ዋርኒንግ ሰጣት። በጣም ነርቨስ ሆና እንዲህ እያለች እያወራች